አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚን አልዓሰል ወአንቃ ሚን አልሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ በሚል ጠረን በአንድ በላብ ያለባቸዋል፣ በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሀይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥቶ ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጥሃል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። አያችሁ አይደለ? ይህ ማለት ግን አሃ መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለውን በመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩትም፣ በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግሯል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት ፊታቸው። መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሁረል ዐይን طلعت على اهل الارض لأضاءت ما بين السماء والارض አለ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ትሄዱት። ታቻላ አይደል? የምድር ሰው እስከተባለ ያቺ የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ እና ይህ ነው። ይህ ከጠቀስከው ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት። በፍጹም ከምድር አይደለም። አመሰግናለሁ። ግን አብዛኞቹ እነዚህ በምድር ለምሳሌ የምትፈልገውን ነገር ይሰጣል ብለኛል። እኔ ልጅ መውለድ ብፈልግ ልጅ ትወልዳለህ የሚል ከሆነ ስለዚህ የሆነ ሚስት አለች ማለት ነው። ሴት ትመጣለች፣ ከሴቷ ጋር ተገናኝቼ ነው የምወልደው ማለት ነው። በአላንድ ጠይቄ ማለት ነው። ግን ምን አለ በክርስቲያኖች አሁን በእኛ ገነት እግዚአብሔርን ቅዱስ ቅዱስ እያል የምናመሰግንባት ገነት አላት። አሁን የተናገርካት ገነት እሷ ገነት ናት። የመራ መጠማት የስጋ ፍቃድ የሚፈጸምባት አይደለችም። ለዘላለም የምትመች ናት። ግን የስጋ ፍቃድ የምንፈጽም ከሆነ ከምድራዊ በምን ተለየ? እሺ አስረዳለሁ። አንደኛ በገነት ውስጥ ማን አዳምና ሔዋንን እግዚአብሔር ገነት ውስጥ እንዲገቡ አድርጓቸው ነበር አይደለ? በገነት ውስጥ በሚኖሩ ጊዜ አዳምና ሔዋን የእግዚአብሔር ፍቃድ ባልና ሚስት ነው እንዲኖሩ ነበር ወይንስ ወንድምና እህት ነው? እሱ በእኛ መረጃ የለም። እንደዚያ ገነት ውስጥም የተወለደ ልጅ የለም። አዳምና ሔዋን ተገናኝተው እከል የሚባል ተወለደ የሚል መረጃ የለም። ያለ አይመስለኝም። እኛ ጋር ልጅ መወለድ ሳይሆን ሴክስ የሚያረጉም አይመስለኝም። ምክንያቱም ሴክስ ቢያረጉ ኑሮ ይወልዱ ነበራ። የተወለደ የለም ገነት ውስጥ። ስለ ልጅ መወለድና ስለ ግንኙነትም አልጠየቅኩም። አሁን ጥያቄ ምንድን ነው?
ስለመጋባት ባልና ሚስት ሆኖ ስለመኖር ነው በገነት ውስጥ። አዳምና ሔዋን በገነት ይኖሩ ነበር ወይ? አዎ። የእግዚአብሔር ፍቃድ በገነት ውስጥ እንዲኖሩ ያደረጋቸው በምንድን ነው? ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ሆነው እንዲኖሩ ነው በገነት የፈቀደው እግዚአብሔር? እሱማ ተባረዋል፣ በስራቸው ተባረዋል። ምድር ተሰጠቻቸው። ምድር ሙሏት፣ ውጡ ከገነት ውጡ ምድር ሙሏት ስለተባለ ብዙ ተባዞ ገነት ሙሏት አይደለም የተባለው፣ ምድር ሙሏት ስለተባለ ወደ ምድር ወርደዋል። ሙሌ ጥያቄ እሱ ሁሉ አይደለም። ስለ ልጅ መውለድ ስለ ግንኙነት ስለምናምን ሳይሆን ባልና ሚስት ሆኖ በገነት ውስጥ ስለመኖር ነው ጥያቄ። ብዙ ጊዜ ክርስቲያኖች በገነት ውስጥ አናግባም ይላሉ። ቃል በቃል መጽሐፍ ቅዱስ ላይ እግዚአብሔር አዳምና ሔዋንን በገነት ግቡ ብሏቸዋል። እርሷም ሚስት ትሆንልሃለች ብሎታል። ወይንስ ወንድምና እህት ሆነው እንዲኖሩ ነው? ላ ባልና ሚስት ሆነው እንዲኖሩ ነው። ይሄ መጽሐፍ ቅዱስ ላይ አለ። ወደ ምድር ሳይወርድ በፊት በገነት ውስጥ አዳምና ሔዋን ባልና ሚስት ሆነው ይኖሩ ነበር። ሌላው መብላትና መጠጣት ላልከው ነገር አሁንም በገነት ውስጥ መብላት